ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ መረጃዎችን እነሆ ይዘንላችሁ ቀርበናል። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ ማደርገው የምናስቀድመውም ደግሞ የሀገር ውስጥ መረጃን ይሆናል። ከ52 ሚሊዮን ዶላር በላይ ወጪን መተካት የሚችል ማዳበሪያን ከእንስሳት አጥንት ማዘጋጀቱን የጅማ ዩኒቨርሲቲ አስታወቀም። የአፈርን ጤናማነትና ለምነትን በመጠበቅ ምርታማነትን መጨመር የሚያስችሉ የተለያዩ የጥናትና ምርምር ስራዎችን ሲያካሂድ መቆየቱን የጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ አስታውቋል። በኮሌጅ ውስጥ መምህርና ተመራማሪ የሆኑት ዶክተር ሚልኪያስ አህመድ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደተናገሩት ከተፈጥሮ ማዳበሪያ ጋር በተያያዘ የፎስፈረስ ማዳበሪያን ለመተካት ኮሌጁ የምርምር ስራዎችን ያከናውናል። ይህ ማዳበሪያ ልክ እንደ ነዳጅ ከአፈር ውስጥ የሚወጣ እንደሆነ የገለጹት ተመራማሪው አሁን ላይ እንደ ዓለም እያለቀ ያለ ሀብት ነው ብለዋል። እንደዚሁም በየጊዜው ዋጋው እየጨመረ በመምጣቱም ሀገር በቀል መፍትሄ ለማምጣት የእንስሳት አጥንትን ወደ ማዳበሪያ መሰል ነገር መቀየር የሚያስችል ቦንቻር የተሰኘ ቴክኖሎጂን ኮሌጁ ጥቅም ላይ መዋል እንደቻለም አስረድተዋል። በየአካባቢው እንደ ዋዛ የሚጣሉትን አጥንቶች ጨምሮ እንደ ሀገር በቄራዎች ላይ በተደረገው የዳሰሳ ጥናትም በቂ የአጥንት ክምችት መኖሩ የተገለጸ ሲሆን ይህን ወደ ማዳበሪያነት መቀየር ቢቻል ኢትዮጵያ የምታወጣውን ከ52 ሚሊዮን ዶላር በላይ ወጪን መተካት ይቻላል ነው የተባለው። በአጥንት ውስጥ ፎስፈረስ የሚባለው ንጥረ ነገር ጨምሮ ካልሲየም የሚገኝ በመሆኑ ለተክሎች ጠቃሚ እንደሆኑም ተመራማሪው ገልጸው የእንስሳት አጥንትን ወደ ማዳበሪያ መሰል ነገር መቀየር ተችሏል ሲሉ ጨምረው ለጣቢያችን ተናግረዋል። በአፈርና በተክሎች ላይ በተደረገው ምርምርም ጥሩ ውጤት መታየቱን ኮሌጁ ያስታወቀ ሲሆን ማዳበሪያው ለሀገር የሚያስገኘው ጠቀሜታም የጎላ ሊሆን እንደሚችል አረጋግጫለሁም ብለዋል። በሙሽራው ላይ ዘግናኝ ግድያ የፈጸመው ሚዜ በእስራት ተቀጣ። በማዕከላዊ ትግራይ ዞን እገላ ወረዳ ከ2 ዓመት በፊት በጓደኛው ላይ አሰቃቂ የግድያ ወንጀል የፈጸመው ተከሳሽ በ25 ዓመት ጽኑ እስራት መቀጣቱ ተገልጿል። ተከሳሽ አውት ገብረ መስቀል በሚያዝያ ወር 2016 ዓ.ም በእገላ ወረዳ ሆያ ጣቢያ ነዋሪ በነበረው ጓደኛው ምሽዊ ገብረ መድህን ላይ ግድያ መፈጸሙ በማስረጃ መረጋገጡ የማዕከላዊ ዞን ፖሊስ ጽሕፈት ቤት አስታውቋል። በወቅቱ ሟች ምሽዊ ገብረ መድህን የሰርግ ስነ ስርዓቱን አከናውኖ ከባለቤቱ ጋር በቤት ውስጥ በነበረበት ሌሊት ተከሳሹ በስተጀርባ ባለው በር በማንኳኳት ሙሽራው ለይቶ ወደ ውጪ ካስወጣው በኋላ በቢላ ወቅቱና ገደል ውስጥ በመጣል ሕይወቱ እንዲያልፍ አድርጓል። ወንጀሉ ከተፈጸመ በኋላ ለ2 ዓመታት ያህልም በሚስጥር ተይዞ የቆየ ቢሆንም የወረዳው ፖሊስና አስተዳደር እንዲሁም የዞኑ ፖሊስና አቃቤ ሕግ በቅንጅት ባደረጉት ረጅም ጊዜ የወሰደ ምርመራ ወንጀለኛው ሊለይ ችሏል። የምርመራ ሂደቱም በተለያዩ መረጃዎችና የሰው ምስክሮች ተደግፎ የቀረበ መሆኑንም ፖሊስ ገልጿል። ጉዳዩን ሲመለከት የቆየው የማዕከላዊ ዞን ከፍተኛ ፍርድ ቤት የእንትጮ ምድብ ችሎት የካቲት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አውት ገብረ መስቀል በፈጸመው ግፍ የተሞላበት ግድያ ጥፋተኛ ሆኖ በመገኘቱ የ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ዘገባው የሰብል አበበ ነው። አሁን ደግሞ ከውጪ ወደ ያዝናቸው መረጃዎቻችን እናልፋለን። በአውስትራሊያ በ15 ሰዎች ላይ የግድያ ወንጀል የፈጸመው ተከሳሽ ለመጀመሪያ ጊዜ ፍርድ ቤት ቀረበ። የቦንዲ የባህር ዳርቻ ጥቃት የፈጸመው ናቪድ አክራም ሰኞ ዕለት ለመጀመሪያ ጊዜ ፍርድ ቤት ቀርቧል። ይህም ሟች አባትና ልጅ በአውስትራሊያ ከ30 ዓመታት ወዲህ እጅግ የከፋውን የጅምላ ግድያ ፈጽመዋል ከተባሉም ከ2 ወራት በኋላ ፍርድ ቤት ሊቀርብ ችሏል። የ24 ዓመቱ ወጣት ከእስር ቤት በቪዲዮ ሊንክ ለ5 ደቂቃ ያህል በሲድኒ ፍርድ ቤት ቀርቦ ነበር። ከቦንዲ ቢች ተኩስ ጋር በተያያዘም 59 ክሶች ይቀርቡበታል። ከነዚህም ውስጥ 15 የግድያ ክሶችና አንዱ የሽብር ጥቃት ፈጽሟል የሚሉ ናቸው። ናቪድና አባቱ ሳጂድ ታህሳስ 14 ቀን በታዋቂው የባህር ዳርቻ ላይ በሃኑካ የአይሁድ በዓል ዝግጅት ላይም ጥቃት ፈጽመዋል። 15 ሰዎች ሲገደሉም ከ40 በላይ ደግሞ ቆስለዋል። የ50 ዓመቱ ሳጂድ በቦታው በፖሊስ በጥይት ተመቶም ሕይወቱ ሲያልፍ ናቪድ ደግሞ ከባድ ጉዳት ደርሶበት ከሆስፒታል ወደ እስር ቤት ተዛውሯል። ሰኞ ዕለት አክራም ከታሰረ በኋላም በስክሪን ላይ ታይቶ ሲናገር ለመጀመሪያም ጊዜ ነው። የፍርድ ቤቱ ትዕዛዞች ከተኩሱ የተረፉትን ሰዎች ማንነት ግልጽ አያደርግም። የአውስትራሊያ ብሮድካስቲንግ ኮርፖሬሽን እንደዘገበው የአክራም ጠበቃ ቤን አርክቦልድ ደንበኞቻቸው ምን አይነት የክስ መቃወሚያ እንደሚያቀርብ ለመናገር በጣም ገና እንደሆነ ተናግረዋል። አክራም በጎልበርን ሱፐርማክስ እስር ቤት ውስጥ በእስር ላይ እያለ የሚጠበቀውን ያህልም ጥሩ እያገገመ እንደሆነ ተናግረዋል።
የእንግሊዝ አየር መንገድ በአየር ላይ በተፈጠረው ግጭት የተነሳ ሁለት ሁከት ፈጣሪ ተሳፋሪዎችን እድሜ ልክ በአየር መንገዱ እንዳይበሩ አገዳቸው። የእንግሊዝ አየር መንገድ ጄት 2 ሐሙስ ዕለት ወደ ማንቸስተር እንግሊዝ በሚቀና በረራ ላይ ሁለት ተጓዦች ጠብ መግጠማቸውን ተከትሎ የእድሜ ልክ እገዳ መጣሉን አስታውቋል። አየር መንገዱ እንደገለጸው በረራው ከአንታሊያ ቱርክ ወደ ማንቸስተር እየተጓዘ ነበር። የግጭቱ መንስኤም ቅዳሜ ዕለት ወዲያውኑ ግልጽ አልነበረም። በተከሰተው መስተጓጎል ምክንያት በረራው ወደ ቤልጂየም ዋና ከተማ ብራሰልስ እንዲዛወር ተደርጓል። በተመጣጣኝ ዋጋ ያለው ይኸው አየር መንገድ የሆነው ጄት 2 የሁለቱን ተሳፋሪዎች ባህሪም አስፈሪ ሲል ጠርቶታል። ሁለቱም በብራሰልስ በፖሊስ ተጭነው በረራው ወደ ማንቸስተር ቀጥሏል ሲል አየር መንገዱ በመግለጫው አስታውቋል። ሁለቱ ረብሻ የሚፈጥሩ ተሳፋሪዎች ከኛ ጋር ለዘላለም እንዳይበሩ እንደሚከለከሉ ማረጋገጥ እንችላለን። እናም በዚህ አቅጣጫ ምክንያት ያጋጠሙንን ወጪዎች ለመመለስም በብርቱ እንከታተላቸዋለን። ግጭቱን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ ሲዘዋወሩም ታይተዋል። በአንድ ቪዲዮ ላይ ሁለት ሰዎች ተጨማሪ ተሳፋሪዎች ከመሳተፋቸው በፊት ሲደባደቡ በርከት ያሉ ወንዶች እንዲያቆሙ ሲሞክሩም ተሰምተዋል። ለቤተሰብ ተስማሚ አየር መንገድ እንደመሆናችን መጠንም ለረብሻ የሚዳረግ የተሳፋሪ ባህሪ ምንም አይነት ትዕግስት የሌለው አካሄድ እንወስዳለን። እናም ሌሎች ደንበኞችና ባልደረቦቻችንም ስላጋጠማቸው በጣም አዝነናል ሲል አየር መንገዱ አስታውቋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናችኋለን። ዜናዎቹን እየመራው እኔ ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። በያላችሁበት መልካሙን እየተመኘው ሰናበታችኋለሁ። ጤና ይስጥልኝ።